ዶክተር ወሲብ ሳርግ ጥንካሬ እያነሰው ነው። እሺ ዛሬ አንድ ቪዲዮ ሰርቼላችኋለሁ፣ እሱን ቼክ አድርጉት። ግን አሁን ለማስረዳት ያክል በወሲብ ጊዜ የጥንካሬ ችግር አለብኝ ብላችሁ የምታስቡ ወንዶች ካላችሁ 5 መጠይቅ አዘጋጅቼላችኋለሁ። እነዛ መጠይቆች የሚረዷችሁ ቤት ሆናችሁ ያላችሁን የብልት ጥንካሬ ደረጃ እንድትገመግሙበት ነው። እያንዳንዱ ጥያቄዎች ከ5 ነጥብ አላቸው እና በደንብ አሰላስላችሁ ይህ ችግር ተከሰተ ካላችሁበት ጊዜ ጀምሮ የነበራችሁን የግንኙነት ኤክስፒሪየንስ እንዴት እንደነበር እያያችሁ ቁጥሮቹን ሙሏቸው ማለት ነው። ከዛ ደምሩትና ድምሩን ኮመንት ሴክሽን ላይ አስቀምጡልኝ። ያለባችሁን የብልት የጥንካሬ ማጣት ደረጃ ምን ያህል እንደሆነ ደግሞ አስረዳችኋለሁ ማለት ነው። ስለዚህ ስኮሩ የሚታወቀው በትንሹ የችግር 6 ወር የቆየ መሆን ስላለበት ባለፉት 6 ወራት ውስጥ የገጠማችሁን የግንኙነት የጥንካሬ ደረጃ ማጣትን ለማወቅ የሚረዳ ነው። ስለዚህ እሱን ባዮ ላይ ያለላችሁ 5 መጠይቅ አዘጋጅቼላችኋለሁ። መጠይቁ የሚረዳችሁ ማለት ነው። በአማርኛ ለማድረግ ሞክሬያለሁ። ትንሽ ግር ደግሞ ካላችሁ ቪዲዮ ላይ ለማብራራት ሞክሬያለሁ። ያላችሁን የግንኙነት በራስ መተማመን እንዲሁም በግንኙነት ቅድመ ዝግጁነት ጊዜ ያላችሁን የብልት ዝግጁነት እንዲሁም ጥንካሬውን አስጠብቆ መቆየት መቻሉ ባለውም ጥንካሬ ፔኔትሬት ማድረግ መቻሉ እና የእርካታ ደረጃችሁን የሚመዝን ነው። ስለዚህ በ5ቱ ጥያቄዎች ውስጥ ያላችሁን ውጤት እናይና በዛ ውጤት መሰረት የብልት ጥንካሬ ማጣት አለ የለም፣ ካለ ደግሞ የደረጃው ሂደት ምን ያህል ነው የሚለውን እንድናወጣ ይረዳኛል። ስለዚህ እሱን አዘጋጅቼላችኋለሁ። እዛ ላይ የገባችሁ መሙላት ትችላላችሁ። ወንዶች ይሄ ቪዲዮ ለእናንተ ነው። በተለይ የግንኙነት ህይወታችሁ ላይ ጥያቄ ላለባችሁ፣ ስንፈተ ወሲብ አለብኝ የለብኝም የሚል ግራ መጋባቱ ስላላችሁና ምናልባት እኔ ጋር ሕክምና ለመምጣት ሩቅ ቦታ ላላችሁም ለተቸገራችሁም ይሄ ቪዲዮ እንዳያመልጣችሁ። ይህ ቪዲዮ የሚጠቅማችሁ ያላችሁን የብልት ዝግጁነትና ጥንካሬ መገምገም እንድትችሉ ነው። ስለዚህ ቤታችሁ ሆናችሁ መሙላት የምትችሉትን 5 ጥያቄ አዘጋጅቼላችኋለሁ። እንዲመች ወደ አማርኛ ለመተርጎም ሞክሬያለሁ። ስለዚህ እነዚህን መጠይቆች በደንብ በማስተዋል በመሙላት ያላችሁን ደረጃ ድምሩን ኮመንት ሴክሽን ላይ ጻፉልኝ። እኔ ለእያንዳንዳችሁ ሪፕላይ አደርጋለሁ ወይም መልስ እሰጣለሁ ማለት ነው። ስለዚህ ወደ ጥያቄዎቹ እንሂድ። ስለዚህ ባለፈው 6 ወራት ውስጥ የሚለው ይሄ ችግር ከቆየ በትንሹ 6 ወር መሆን ስላለበት ነው። የእናንተ 1 ዓመት 10 ዓመት ከዛም በላይ ሊሆነው ይችላል። ምንም ችግር የለውም። ዋናው ይሄ ችግር ተከስቶብኛል ባላችሁት ጊዜ ውስጥ ያላችሁን ነገር ለመገምገም እንዲያስችል ነው። ስለዚህ ጥያቄዎቹን ቀለል ባለ ሁኔታ እኔ ሪቫይዝ እያረኩላችሁ አልፋለሁ። እናንተ ያላችሁን ነጥብ እየመዘገባችሁ ትሄዳላችሁ። ስለዚህ የመጀመሪያው ጥያቄ ጥሩ የወሲብ ብቃት አለኝ ወይም የግንኙነት ብቃት አለኝ የሚል የራስ መተማመናችሁ ምን ያህል ነው ነው። በጣም ከፍተኛ የራስ መተማመን ካላችሁ 5 ቁጥር፣ አይ ግንኙነት ለማድረግ ፈራለሁ በራስ መተማመኔ በጣም ዝቅ ያለ ነው የምትሉ ከሆነ 1 ቁጥር ይሆናል። በመሀል ያሉትን እንዳላችሁ የራስ መተማመን ደረጃ መሙላት ትችላላችሁ። ሁለተኛው ደግሞ ግንኙነት ለማድረግ ከሚስቶቻችሁ ጋር በምትዘጋጁበት ጊዜ ቅድመ ዝግጁነቱ ላይ የብልት ዝግጁነት ምን ያህል ነው ነው። በደንብ ቀጥ ብሎ የመቆም አቅሙ ምን ያህል ነው ነው። ሁል ቀን በደንብ ጠንክሮ መጀመሪያ ላይ የሚቆም ከሆነ ግንኙነቱ ከመጀመሩ በፊት 5 ቁጥር፣ አልፎ አልፎ የሚሆን ከሆነ በጣም ጥቂት ጊዜ ወይም ደግሞ ምንም ጊዜ በደንብ ጠንክሮ የማይቆም ከሆነ 1 ቁጥርን ትመርጣላችሁ። ያው ቁጥሮቹን ስትመርጡ የእናንተን ሁኔታ በደንብ እያስተዋላችሁ ሙሉ። ሶስተኛው ደግሞ ግንኙነት ለማድረግ ስትሞክሩ ጠንክሮ ተነስቶ የነበረው ብልት ጥንካሬውን አስጠብቆ እስከ መጨረሻው ድረስ ግንኙነቱ እስኪያልቅ ይቀጥላል ወይ ነው። ይህም ሂደት ምንም ያህል ጊዜ ካልቀጠለ 1 ቁጥርን ትመርጣላችሁ። ሁል ጊዜ በዚህ ሂደት የሚቀጥል ከሆነ ደግሞ 5 ቁጥርን ትመርጣላችሁ። በመሀል ያሉትን እንዳላችሁ ደረጃ እናንተ መምረጥ ይኖርባችኋል። አራተኛው ጥያቄ ግንኙነትን ስትፈጽሙ ብልት በደንብ ጠንክሮን ባይነሳ ፔኔትሬት ለማድረግ ወይም ወደ ሴቷ ብልት አልፎ ለመግባት የነበረው ጊዜ ምን ያህል ጊዜ ነበር ነው። ስለዚህ ሁል ጊዜ የሚገባና ግንኙነቱ ባለው ጥንካሬ የሚደረግ ከሆነ 5 ቁጥር፣ ምንም ያህል ጊዜ ደግሞ ለመግባት የሚያቅተው ከሆነ 1 ቁጥር ወይም በመሀል ያሉትን ምርጫዎች መጠቀም ትችላላችሁ። የመጨረሻው ጥያቄ እርካታችሁ ምን ያህል ነው ነው።
ባላችሁ ግንኙነት ሁል ቀን ደስተኛ ከነበራችሁ ባለ ሁኔታም እርካታን ኤክስፒሪየንስ ካገኛችሁ 5 ቁጥር ትመርጣላችሁ። ሌሎቹን እንደነበራችሁ የእርካታ ጊዜ መምረጥ ይኖርባችኋል። አሁን የመጣላችሁን ስኮር ወይም ድምራችሁን እያንዳንዱን ደምራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለእያንዳንዳችሁ ያላችሁበትን ደረጃ የምመልስላችሁ ይሆናል ማለት ነው። ይሄ ቤታችሁ ሆናችሁ ያላችሁን ችግር እንድታዩበት የሚረዳችሁ ነው። በተቻለ አቅም በአማርኛ ግልጽ እንዲሆን ለማድረግ ሞክሬያለሁ። ስለዚህ ኮሜንት ሴክሽን ላይ መልሶቻችሁን ጠብቃለሁ። ቀድሞ መጨረስ የሚባል ስንፈተ ወሲብ የለም። ቶሎ መጨረስና ቀድሞ መጨረስን እያምታታችሁት ነው። አንዱ ክላይንቴ መጥቶ ለሁለተኛ ዙር 7 ደቂቃ ድረስ ነው የምጠብቀው፣ ግን ሚስቴ በጣም ረጅም ሰዓት ስለምትፈጅ ለመጨረስ ቶሎ መጨረስ አለብኝና ለሱ ሕክምና ላገኝ ነው የመጣሁት አለኝ። ኖ ቶሎ መጨረስ ባይቶ ደቂቃ አለው። ኦኬ ከ1 ደቂቃ እና ከ3 ደቂቃ በታች መሆን አለበት። የመጀመሪያ ዙርም ሁለተኛ ዙርም እየተደጋገመ መምጣት አለበት። 6 ወር መቆየት አለበት። በ6 ወር ውስጥ ተደጋጋሚ ግንኙነት ማድረግ አለባችሁ። እንደዛ ነው እንጂ ባለቤተ በ15 ደቂቃ ስለምትጨርስ የአንተ 8 ደቂቃ ቶሎ መጨረስ አያደርገው። ቶሎ መጨረስ በትክክል ሰዓቱን የምታሟሉ ከሆናችሁ ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እስቲ የትኛዋ ሚስት ናት ለባሏ ቆንጆ ክትፎ ሰርታ በማስታጠቢያ የምታቀርበው? ሀበሻ ሲተርት ከፍትፍቱ ፊቱ። ምን ለማለት ፈልጌ መሰላችሁ? ምንም መልካም ነገር በእጃችን ላይ ቢኖር አቀራረባችን ወሳኝ ነው። አብዛኛውን በትዳር ውስጥ ያለ ችግር ሀሳባችንን የምንገልጽበት መንገድ ልክ ስላልሆነ ነው። ስለዚህ ለትዳር አጋራችን እውነቱን ነግረን ከምንጣላ ውሸት ተናግረን ማለፍን እንመርጣለን። እዚህ ጋር ማን አሸነፈ? ውሸት። አንዳንድ እውነት ያለ ፍቅር በጣም ከባድ ነው ወይም ሀርሽ ነው። ያንን ሰው እናስቀይመዋለን። ፍቅር ደግሞ ያለ እውነት ዲስሆነስት ያደርገናል ወይም ማንታመን ሰዎች። ለዛ ነው መጽሐፍ ቅዱስ እኮ እውነትን በፍቅር ተነጋገሩ ያለን። ሁለቱን አንድ ላይ ማስኬድ ይቻላል ማለት ነው። አዎ፣ ለዛ ነው መልካም ነገር ይዛችሁ በቁጣ ማትናገሩ። ዋናው ነገር የያዛችሁን እውነት መቼና እንዴት እንደምትናገሩ መምረጥ ነው። ስለዚህ ሁልጊዜ አቀራረባችሁንና ሰዓታችሁን ቼክ አድርጉ። ይቻላል። በጣም የማዝንበትን አንድ ነገር ልንገራችሁ። በትዳር ውስጥ እያሉ ባላቸው ወይም ደግሞ ሚስት ቺት እንደምታደርግ ያውቃሉ፣ ግን በቃ ብዙ ጊዜ ዋጋ ስለከፈሉበት እዛ ትዳር ላይ ልጆችም ስላሉ መለያየት አይፈልጉም እና አልጋም ሳይለዩ ከዛ ሳይለያዩ ይቀመጡና በኤችአይቪ ይያዛሉ ማለት ነው። እነዛ ሰዎች አንድ ሰው ቺት ካደረገ በኋላ ይቅርታ ስታደርጉለት ማስመርመር መለመድ አለበት ብዬ አስባለሁ። ምክንያቱም ይሄ ህይወት ነው። አይኖ ከኤችአይቪ ጋር መኖር ይቻላል። አሁን ብዙ ቴክኖሎጂዎች አሉ። ግን ለምሳሌ ስኳር ብለን ብናስብ ለስኳር ሕክምና ስለመጣ ብዬ በስኳር በሽታ መያዝ የለብኝም ማለት። ስለዚህ ቀድመን ለህይወታችን መጠንቀቅ አለብን ብዬ አስባለሁኝ። ስለዚህ ባል ወይም ሚስት ቺት አድርጋ ወይም አድርጎ ይቅርታ በሚጠይቁበት ጊዜ የኤችአይቪ ምርመራ ቴስት አሰርታችሁ ውጤቱን ሳታዩ ከዛ በኋላ በትዳር ለመቀጠል ባትወስኑ ጥሩ ነው ብዬ አስባለሁ። ውጤቱ ፖዘቲቭ እንደሆነ አውቃችሁ ተቀብሎ መኖር ሌላ ነገር ነው። ሳያውቁ ደግሞ መኖር ሌላ ነገር ስለሆነ ማለት ነው። እና ራሳችሁን ጠብቁ። መልካም ጊዜ። ሪሌሽንሺፕ ውስጥ አንተ ብቻ ይቅርታ ጠያቂ፣ አንተ ብቻ ፈላጊ፣ አንተ ብቻ ዋጋ ከፋይ፣ አንተ ብቻ ሁሉን አድራጊ፣ ሁሉን ቻይ ከሆንክ ሴትን ብትሆኚ አንቺ ብቻ ይህን ሁሉ ነገር እያደረግሽ ከሆነ ሪሌሽንሺፓችሁ ጤነኛ አይደለም። ጥፋቶች ሲኖሩ ተበዳይም ይቅርታ ጠያቂም አንድ ሰው መሆኑ ያ የሪሌሽንሺፕ ሳይክላቸው ጤናማ እንዳልሆነ ያሳያል። ስለዚህ አንተ ብቻ ሪሌሽንሺፑን አትፈልገው ወይም አንቺ ብቻ ሪሌሽንሺፑን አትፈልጊው። አንተ ብቻ ዋጋ አትክፈል፣ አንቺ ብቻ ዋጋ አትክፈይ። ሪሌሽንሺፕ በጋራ ዋጋ የሚከፈልበት፣ በጋራ ብዙ ነገር ፍቅሩን ሼር እንደምታደርጉ ችግሩንም አብራችሁ ሼር የምታደርጉበት ተቋም ነው እንጂ አንዱ ብቻ ኃላፊነት የሚወስድበት፣ አንዱ ዘና ብሎ እየተለመነ የሚኖርበት ተቋም አይደለም። ነገ ላይ ወደ ትዳር ሲያድግ እመን ከልጆች ጋር ዋጋ ትከፍሉበት አላችሁ። የእድሜያችሁን ቤስት የሚባለውን ፓርት ሰጥታችሁ ነገ ላይ ወደምታለቅሱበት ህይወት ትገባላችሁ። ስለዚህ ዛሬ ላይ የምታደርጉትን ነገር ቆም ብላችሁ አስቡ። ባውንደሪያችሁ ከተነካ ዛሬ ነው ማስከበሪያ ጊዜው እንጂ ነገ ትዳር ውስጥ ከገባው በኋላ አስከብራለሁ ብለሽ እንዳታስቢ፣ አስከብራለሁ ብለ እንዳታስብ። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና ነገ ትዳር ውስጥ ገብታችሁ ችግር ውስጥ ከምትወድቁ ዛሬ ሪሌሽንሺፕ ላይ እያለ ወስናችሁ ማቆም እንኳን ካለባችሁ ወስናችሁ አቁም። መልካም ጊዜ ይሆንላችሁ። እናትና አባቴ በልጅነቴ ነበር የሞቱብኝ። ከዛ በኋላ አጎቴ የእኔን የማሳደግ ኃላፊነት ወሰደና እሱ ጋር ወስዶኝ እኔን ማሳደግ ጀመረ። ከዛ በኋላ በመሀል ከተወሰነ ዓመታት በኋላ አጎቴ ሞተብኝ። የአጎቴ ሚስት ወዲያው ነበረ እሱ እንደሞተ ከቤቷ አስወጥታ ያባረረች።
ከዛ ወደ ቤተሰቦቼ ቤት ተመልሼ ያው ብቻዋን ማደር ስለማትችል የሰፈር ሰው እያስቸገርኩኝ አብረዋት እንዲያድሩ ማለት ነው። አብረውኝ ያድሩ ነበረ። የሰፈር ሰው እያስቸገርኩኝ እንደዛ አሁን ነበረ። ከዛ በኋላ ቤተሰብ እንደሌለኝ ማንም አብሮኝ እንደማይኖር ስለሚያውቁ የሰፈር ጎረምሶች በጣም ነበረ የሚያስቸግሩኝ። በዚህ ጊዜ ቤተሰቦቼ ማግባት አለባት ብለው ዘመዶቿ ማለት ነው በግድ አስገድደው ከማልፈልገው ሰው ጋር ዳሩኝ። እኔ ሰውየውን አልፈልግም ነበር፣ አብሬ መኖር መጋባት አልፈልግም ነበር። አንድ ልጅም ወልደናል። ከሱ ጋር መኖር ስለማልፈልግ ወደ ስደት ተሰደድኩኝ። ከዛ በኋላ እንደማልፈልገው ስነግረው በየጊዜው መለያየት እንደምፈልግ ስነግረው ያስፈራራኝ ነበረ። ከዛ እንደማልፈልግ ነግሬው መጨረሻ ላይ ተለያየን። ከተለያየን በኋላ ከሌላ ልጅ ጋር ማውራት ጀመርኩኝ። ፍቅር ይዘኛል ብዬ እኔ በጭራሽ አስቤም አልሜም አላውቅም ነበረ። ከዛ በኋላ ግን ከዚህ ልጅ ጋር ኃይለኛ እልል ያለ ፍቅር ያዘኝ። ፍቅር ውስጥ ገባሁኝ። እሱ አጥፍቶ በተጣላን ቁጥር እኔ ነበረ ይቅርታ የምጠይቀው። እሱ ሲያጠፋ ሲጣሉ ሲዘጋጉ አልቅሳ እሷ ነበረች ይቅርታ የምጠይቀው ማለት ነው። ከዛ በኋላ በእንደዚህ አይነት ሁኔታ ላይ እየቀጠልን እያለ ቤተሰቦቼ እንዳስተዋወቀው ጠየቀኝ። እኔም ደግሞ ቤተሰቦች ስለሌሉኝ ጓደኞቼን አስተዋወቅኩትኝ። ከዛ ግን ምንም በማላውቀው ምክንያት አንድ ቀን ደውሎ ግንኙነታችን ማብቃት እንዳለበትና ከዚህ በኋላ እንደማይፈልገኝ ነገረኝ። ይህንን ሲነግረኝ 3 ጊዜ ራሴን ለማጥፋት ሙከራ አድርጌ ነበረ። 3 ጊዜ ማለት ነው። እና አልተሳካለኝም። አሁን ምን ማድረግ እንዳለብኝ አላቅም፣ እባካችሁ አማክሩን፣ ጭንቀት ላይ ነኝ ያለሁት እያለች ነው ማለት ነው። እኔ ምንም አይነት ማብራሪያ ሊሰጥሽ አልችልም፣ አልፈልግም። ለምን እንደሆነ ታውቂያለሽ? አንቺ የኖርሽው ህይወት አለ፣ ያሳለፍሽው ስቃይ መከራ፣ ቤተሰቦችሽ ሲሞቱ፣ ከዛ በኋላ ደግሞ ኃላፊነቱን ተቀብሎ የወሰደሽ አጎትሽ ሲሞት ያሳለፍሽው ስቃይ መከራ በህይወትሽ ውስጥ አለ። ይህን መከራ ለልጅሽ የሰጠሽው በነገርሽ ላይ ማለት ነው። ሌላ ለማንም አይደለም። ልጅሽ ያንቺ መኖር ያስፈልገዋል። ለአንድ ወጠጤ ብለሽ ዛሬ መጥቶ ነገ ለሚሄድ ነገ ይቀያየራል አይደለም? ፍቅር እኮ ዛሬ ይዝሻል፣ ከዛ ደግሞ ይለቅሻል፣ ከዛ ደግሞ ነገ ይዝሻል ተጨምሮ ከሌላ ሰው ጋር እና ልጅሽ አያሳዝንሽም? እግዚአብሔርን አንቺ የኖርሽውን ህይወት ለልጅሽ መስጠትሽ ራሱ አእምሮሽ ላይ ይሄንን ነገር ብቻ ነው ማስገባት ያለብሽ። ወንድ ይሄዳል ይመጣል፣ አለቀ። እና ያላችሁን ሀሳብ አስተያየት አስቀምጡላት። በተረፈ አድቢ፣ ልቦና ግዢ፣ ፈጣሪ ልቦና ይስጥሽ። ከእንደዚህ አይነት ሀሳብ ሙሉ ለሙሉ ከአእምሮሽ ውስጥ አውጪ። ጸልይ፣ በእምነትሽ ተሰጋጂ፣ ጾሚ እና እኔ የምልሽ ይሄንን ነው። ያላችሁን ሀሳብ አስተያየት አስቀምጡላት። ፎሎ እያደረጋችሁ ኮፒ ሊንክ ማድረጋችሁ እንዳትረሱ። የምትመኙን አይነት ባል እንዲኖርሽ ሎተሪ መቁረጥ አይጠበቅብሽም። እነዚህን 5 ነገሮች ብቻ አድርጊ። አንደኛ ራስሽን መሆን ነው። ለማንም ብለሽ ማንነትሽን አትቀይሪ። ትክክለኛው ሰው ወደ ህይወትሽ የሚመጣው እውነተኛ ማንነትሽን ሲያገኘው ብቻ ነው። ሁለተኛ ለራስሽ ክብር ስጪ። አንቺ ራስሽን ባከበርሽ ልክ ወንድ ልጅ ለአንቺ የሚሰጠው ክብር ይወሰናል። ራስሽን ስታከብሪ ወንድ ልጅ ያከብርሻል። ሶስተኛ ግልጽ የሆነ መስፈርት ይኑርሽ። በዚህ ጉዳይማ አልደራደርም የምትዩ ነገር ይኑርሽ። መስፈርትሽን ዝቅ ካደረግሽ ዝቅተኛ ዋጋ ያለው ነገር ታገኛለሽ። ስለዚህ መስፈርትሽን ዝቅ አታድርጊ። አራተኛ የራስሽ ህይወትና ግብ ይኑርሽ። ወንድ ላይ ብቻ ጥገኛ አትሁኚ። የራስሽ ስራ፣ የራስሽ ህልምና የራስሽ ደስታ ሲኖርሽ የበለጠ ማራኪ ትሆኛለሽ። አምስተኛ ውሎሽን አስተካኪ። ከማይመጥኑሽና ካንቺ ጋር ከማይሄዱ ሰዎች ጋር አትከበቢ። በትክክለኛው ጊዜ ትክክለኛ ቦታ ላይ ተገኚ። የሚመጥኑሽን ሰዎች ምረጪ፣ ቅረቢ። ከነዚህ ውስጥ የትኛው ይከብዳል? ሐሳባችሁን ኮመንት ላይ አስፍሩልኝ።